አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ ወንድሞችም ከልብ አመሰግናለሁ። የኔ ውዶች ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ ማለት ነው። ዛሬም እንደተለመደው በሌላ ቪዲዮ ብቅ ብያለሁኝ ማለት ነው። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ዛሬ ደግሞ ሶብር ወይም ትዕግስት ማድረግ ጥቅሞቹ የሚል ይዤላችሁ መጥቻለሁኝ ማለት ነው። ወዶች እናንተም ያው ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። እሺ በኢስላም ሶብር ወይም ትዕግስት የአንድ ሙእሚን ወይም አማኝ ትልቁ መሳሪያና የጥንካሬ መገለጫ ተደርጎ ይወሰዳል። ሶብር ማለት በችግር ጊዜ ከመበሳጨት መቆጠብ፣ አላህን ማመስገንና በፈተናዎች ውስጥ ጸንቶ መቆም ማለት ነው። በኢስላም ሶብር ያለው ጠቀሜታ አንደኛ የአላህን ድጋፍና አብሮነት። አላህ በትዕግስተኛ ሰዎች ጋር መሆኑን በቁርአን ነግሮናል። ይህም ማለት በችግራቸው ጊዜ ይመራቸዋል፣ ያግዛቸዋል፣ ጥንካሬንም ይሰጣቸዋል። ማስረጃ በእርግጥ አላህ ከትዕግስተኞቹ ጋር ነው። አልበቀራ 153። ሁለተኛ ወደ ጀነት ለመግባት ትልቅ ስበብ መሆኑ። ሶብር ለአንድ ሰው የጀነት በር መክፈቻ ነው። በዱንያ ላይ ለገጠሙት መከራዎች የታገሰ ሰው በመጨረሻው ዓለም ትልቅ ደረጃ ይሰጠዋል። ማስረጃ እነዚህም የታገሱ መላእክት ይሏቸዋል፣ ስለታገሳችሁ ሰላም በእናንተ ላይ ይሁን፣ የመጨረሻይቱ ቤት ጀነት ምንኛ አማረች። ራዕድ 24። ሶስተኛ ወንጀልን ያብሳል ወይም ያጥባል። አንድ ሙእሚን በደረሰበት ችግር፣ ህመም ወይም ጭንቀት ላይ ሶብር ካደረገ አላህ ወንጀሉን ያራግፍለታል። ማስረጃ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንድ ሙስሊም ድካም ወይም ህመም፣ ጭንቀት፣ ሐዘን፣ ጉዳት ወይም መከራ አይደርስበትም። በእግር እግሩ ላይ የምትወጋ እሾህ እንኳን ብትሆን አላህ በእሷ ስበብ ወንጀሉን የሚያብስለት ቢሆን እንጂ። ቡኻሪና ሙስሊም። አራተኛ ያለ ገደብ የሚሰጥ ሚንዳ ወይም አጀር። አብዛኛዎቹ መልካም ስራዎች የተወሰነ ሚንዳ ቢኖራቸውም የሶብር ሚንዳ ግን አላህ ዘንድ እጅግ ሰፊና ያለ ገደብ የሚሰጥ ነው። ማስረጃ ታጋሾች ሚንዳቸውን የሚሰጡት ያለ ግምት ወይም ያለ ገደብ ብቻ ነው። ዙመር 10። አምስተኛ እውነተኛ ስኬት ማገኛ ነው። አንድ ሰው በዱንያም ሆነ በዱንያዊ ህይወቱ ስኬታማ የሚሆነው በሶብር ነው። ቁጣን መቆጣጠር፣ በስራ ላይ መጽናትና በፈተና ጊዜ አለመረበሽ ለታላቅ ድል ያበቃል። አጠቃላይ ሶብር 3 አይነት ነው። አንደኛ አላህን በመታዘዝ ላይ መታገዝ፣ ለምሳሌ ሶላትን በወቅቱ መስገድ፣ ጾምን መጾም። ሁለተኛ ከወንጀል በመራቅ ላይ መታገዝ ወይም ከሐራም ነገሮች ነፍስያን መከልከል። ሶስተኛ በአላህ ውሳኔ ቀድር ላይ መታገስ ወይም በደረሰ መከራ ወይም ማጣት ላይ አለማማረር ናቸው። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ወዳችኋለሁኝ። የምታበረታቱኝ ወንድሞቼ ከልብ ነው የማመሰግነው። የኔ ውዶች ኑሩልኝ፣ ክበሩልኝ። እና የዛሬውን ቪዲዮዬን በዚህ አጠናቅቄያለሁኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።